ሰላም እንዴት ናችሁ? ታዋቂ ሰዎቻችንን የማጠልሸት ዘመቻ በሚል ሰሞኑን የሚደረግባቸውን ጥቃትና ለስጋት የሚዳርጉ ነገሮችን አንስቼ እያወራሁ ነበረ። ዛሬ ማነሳላችሁ ታዋቂው ዝነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮን ነው። ቴዲ አፍሮን የሚመለከት መረጃዎች ይልኩልኛል። ለኔ የመንግስት አካላት ናቸው የሚልኩልኝ። እኛ የመንግስት አካላት ነን ባይሉኝም የኢንተለጀንስ የደህንነት ሰዎች ምናምን ሰዎች እንደሆኑ ለመረዳት ችያለሁ። ስለዚህ ሊበሏት የፈለጓትን አሞራ ጅግራ ናት ይሏታል እንደሚሉት ይሄን በአብዛኛው ሰው ተወዳጅ የሆነ ሙዚቀኛን ወይ ለማሰር ወይ የሆነ ነገር ስሙን ለማጥፋት ከባድ ዘመቻ እየተቀነባበረ እንደሆነ ነው እያየሁ ያለሁት። እነሱ ያሉኝን ነገር ብናገር የማላምንበትን ነገር መናገር ስለሚሆን ለአርቲስቱና ለአድናቂዎቹ ሌላውም ለኢትዮጵያ ሕዝብ ቅድመ ጥንቃቄ ማስረዳት የምፈልገው በአሁን ሰዓት እየሆነ ያለው በፖለቲካ ስርዓቱ የሚመራ ታዋቂና ዝና ያላቸው ሰዎች፣ ባለሀብቶች፣ አርቲስቶች ወይም ደግሞ በሀገሪቱ አንቱታን ያተረፉ ሰዎች ተለይተው የማጥቃት እርምጃ የሚያካሂዱ ቡድኖች ተደራጅተዋል። እነዚህ በቲክቶክ በዩቲዩብ በተለያየ ሶሻል ሚዲያ እየተገነባ በአንድ ማዕከል የሚመራ አደገኛ እንቅስቃሴ እየተካሄደ ነው። እናም ቴዲ አፍሮ እንደዚህ አድርጓል፣ ቴዲ አፍሮ እንደዚህ ነው፣ ከትዳሩ ጋር በተያያዘ ከኑሮ ጋር በተያያዘ ከግል ህይወቱ ጋር በተያያዘ በአጠቃላይ በተለያየ ነገር እሱን ለማጥቃት የዘመቻ ማቀነባበር ስራዎች እየተሰሩ ነው። እነዚህ የሚሰሩ ስራዎች ግለሰቡን እንደ ግለሰብ ከመጉዳቱ ባሻገር እኛን በሞራል የሚጎዱ ናቸው። በአገራችን ውስጥ ብዙ ጥሩ ነገር አድርገው ስማቸውን የገነቡ ብዙ ለፍተው ሀብት ያፈሩ ሰዎች፣ የሚታይ ነገር ያደረጉ ሰዎች የማጥፋት ዘመቻ ማካሄድ አገሪቱ ሰው አልባ እንድትሆን የሚያደርግ። ቴዲ አፍሮ በሙዚቃዎቹ የብዙዎችን ስሜት ነክቷል። የብዙዎችን ውስጣዊ እንጉርጉሮ፣ ውስጣዊ የታመቀ ፍላጎት አንጸባርቋል። ፍቅርን፣ የሀገር ፍቅርን፣ የጾታዊ ፍቅርን እንዲሁም እውቀትን፣ ያለፈ ነገርን፣ ትምህርትን፣ ኑሮን የሚያጠቃልሉ ነገሮችን በሚታይ መንገድ ሰርቷል። በዘመኑ ብዙ ስኬታማ የሆኑ ሙዚቆችን ተጫውተዋል። ሰው በተመደበበት ሙያ ዘርፍ ነው የሚለቀው። ሙዚቀኛ ከሆነ በሙዚቃው ለማህበረሰቡ ምን የሚጠቅም ነገር አድርጓል? የማህበረሰቡን ቀልብ የሚገዛ ወጣቱን የሚያስተሳስር የሀገር አንድነትን የሚያጠናክር እርስ በርስ እኩልነትን ሌሎች ችግሮችን ሊቀርፉ የሚችሉ አይዲያዎችን ዘፍነዋል ወይ ተጫውተዋል ወይ ብለን ነው ሰው የምንገመግመው። ስለዚህ በዚህ ምክንያት በወጣቱም በጎልማሳውም ተወዳጅ የሆነው ቴዲ አፍሮ ለሀገሩ በሙያው ማድረግ ያለበትን አድርጓል ብዬ ነው ማምነው። ስለዚህ ይሄን ሰው ማጥፋትና ማጥቃት መሞከር በሀገሪቱ ውስጥ መልካም እሳቤ ያላቸው ለሀገር የሚቆረቆሩ በሌላው ሰው ተወዳጅ የሆኑ ሰዎችን የማጥፋት ዘመቻ ነው ማለት። ቢፈልግ በማንኛውም ሀገር ውስጥ መኖር ይችላል። አርቲስት ነው። ሌሎች እንዳደረጉት ወይ ገንዘብ ከሌለው እንደ ሌሎቹ እየዘፈነ ካልሆነም እስካሁን በሰራው በሚያገኘው ገንዘብ ከሀገሩ ውጪ መኖር ይችላል። አገሩን ስለሚወድ አገሩ ስለሚኖር እሱም ቤተሰቡም ልጆቹም አገራቸው ስለሚኖሩ ከሀገሩ እንዲሸሽ ወይም ደግሞ በሀገር ውስጥ በሰላም እንዳይኖር በተለያየ ስርዓት በተለያየ የመንግስት ፖለቲካ በመጣ ቁጥር ይሄን ሰው ያሁን ጎልማሳ ነው። ይሄን ሰው ማሳደድ ተገቢ አይመስለኝም። እኔ ቴዲ አፍሮን በአካል አይቼ አላውቅም። ምንም አይነት ኮንሰርት ተገኝቼ አላውቅም። ሙዚቃውን እንኳን የሰማሁት እኔ በፊት የዛን ጊዜ ሙዚቃ አልሰማም ነበር። በመንፈሳዊ ህይወቴ ጠንካራ ነበርኩኝ። ስለዚህ ሙዚቃውን እንኳን የሰማሁት አንድ የሌላ ሀገር ዜጋ ተርጉምልኝ ብሎ ሰጥቶኝ ነው። ከዛ በኋላ ነው መስማት የጀመርኩት። ከዚህ በፊት ፌስቡክ ላይ ጽፌዋለሁኝ ታስታውሱ እንደሆነ ከአመታት በፊት እነዚህ ሙዚቃዎች ተርጉምልኝ ብሎ ለሱ ሲተረጉም በሰማኋቸውና የግጥሙ ጥልቀት የዜማው ብስለት ያነሳቸው ነገሮችን ሳይ እንዴ ብዬ ከዛ በኋላ ነው መስማት የጀመርኩት። እኔ ስናገር ከሰዎቹ ጋር ትውውቅ ኖሮኝ አይደለም። አንዳቸው የምናገርላቸው ሰዎች ጋር ትውውቅ የለኝም። አይተውኝ አያውቁም። እኔ ነኝ ማቃቸው እንጂ እነሱ አያውቁኝም። በርቀት ማወቅም ቢሆን ቢያንስ በሚዲያ ማወቅም ቢሆን ግን እንደ ሀገር ይሄድንበት ያለው መንገድ ትውልድን የሚያጠፋ ነው።
የወጡ ሰዎችን መዘርጠጥና መጣል ለሀገር ጥቅም የለውም፣ ሀገርን ያጠፋል። ሌላ ቦታ ያለው ሰው አገሩ ሄዶ የሆነ ነገር መስራት የሚፈልገውን ሰው ያሽሻል። ሀብት ያለው ሰው ሀብቱን ሌላ ሀገር እንዲያፈስ ያደርገዋል። እባካችሁ ይሄን የምትመሩ ሰዎች አስተውሉ። ሀገር ቀጣይ ነው፣ ስልጣን አላፊ ነው ለማለት ፈልጌ ነው። እግዚአብሔር ይስጥልኝ ስላዳመጣችሁ።